ጉም ጉም እቴዋ ጉም ጉም ካላንቺ ሕይወት የላት ትርጉም ጉም ጉም እቴዋ ጉም ጉም ካላንቺ ሕይወት የላት ትርጉም ውቢቴ አሁኒቱ ሚስቴ ያን ጊዜ ነበርሽ እንደ እህቴ ሲጨልም ሰማይ ሲያስገመግም ባትኖሪ እኔ እስከዚያ አልደርስም ትርጉሜ ለሕይወቴ ፍቺ መድኃኒት ማናለኝ እንዳንቺ መድኃኒት ማናለኝ እንዳንቺ መድኃኒት ማናለኝ እንዳንቺ ከሜዳው ወርደን ከብት ጥበቃ ረስተናጅብ እኛም ውርቃ በልተውብን የእህሉን ማሳ አየየ ሰምቶ ገብተን አበሳ አልረሳም ስገረፍ ባለንጋ ያለገሱትን እስኪነጋ አልረሳም ስገረፍ ባለንጋ ያለገሱትን እስኪነጋ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ቤተሰብ እንዴት ዋላችሁ? ደህና ናችሁ ወይ? ተናፋቂዋ ልጅ መታለች። ቅመሟ የብር ቪዲዮ ከሰራች ቆይታ ነበርና መታለች ዛሬ። እንግዲህ ጉም ጉም እቴዋ ጉም ጉም ያላንቺ ህይወት የላት ትርጉም እያለች ማለት ነው። ለእናቶች የተዘፈነ ሙዚቃ ነው በነገራችን ላይ እና የእናቶችን ትዝታ የሚያስታውስ ነገር የለም ላይክ እንደዛ ማለት ነው። ብሩኬን ሜንሽን አድርገዋለች ምናምን እና ቅመሟዬ እንደዚህ ፏፈሽ ብላ መታለች ማለት ነው። ሙዚቃውን አምጥቻዋለሁኝ እና ኮፒራይት ከሰጠኝ አነሳዋለሁ። ያው እዛ ቲክቶክ ላይ ማዳመጥ ትችላላችሁ ማለት ነው። ምናልባት ቲክቶክ የሌላቸው ምናምን ስላሉ ለዛ ብዬ ነው ያመጣሁት እና ቆርጠዋለሁ ማለት ነው። ኮፒራይት ከሰጠኝ፣ ካልሰጠኝ ግን አስቀምጠዋለሁ። እና ወዶች እየደህና ናችሁልኝ? እንዴት ነበር ውሏችሁ? ሌላው ቅመምዬ ሼር ያደረገችው ነገር ነበር፣ ሼር ሳይሆን ይሄ ፖስተችው ምናምን ነበረ ማለት ነውና የእንቅልፍ ተኞች ማህበር አቋቁመናል የሚል አዲስ ከፍተናል ምናምን የሚል ነገር ነውና በጣም ነው ያሰቀኝ። እና ሀይሚዬ እንግዲህ የማንቸስተር ደጋፊ አይደለች። ስለዚህ ማለት በቃ እንዴት ነው እሷ የዩናይትድ መሰለችኝ ማንቸስተር ዩናይትድ የሚባለው ማለት ነውና በትናንትናው ዕለት እንግዲህ እነ ሚፍታህ ምናምን እንደሷ ስለሆኑ እንደ ሀይሚዬ ስለሆኑ የማንቸስተር ደጋፊ ናቸውና ብሩኬን እያበሸቁት ነበር ምናምን እና ዛሬም ሪፖስት ያደረገችው ነበረ ላይክ ለውሻው ዳቦ ሲሰጠው ከዛ ዳቦ ሊዝ እንደዚህ ሲር ሌላኛው ውሻ መጥቶ ቀማው ማለት ነው በላውና ብቻ ዋንጫ ናፍቃችሁ ቀራችሁ አይነት ነገር መልእክት ያለው ነው። እና ብሩኬ ወንድሜ ኢንሻአላህ ኔክስት ይበላል እንዴ ይበላል። እናንተ ብቻ ናችሁ እንደምትበሉት ዋንጫ አርሰናልም ይበላል ማለት ነው። እና እኔ ነግራችኋለሁ ስለ ኳስ ዲቴል እንደዚህ አላቅም ውስጥ ገብቼ ማለት ነው። ግን ላይክ እኔ በማቀው ልክ በዘንድሮ አመት አርሰናል ብዙ የማሻሻልና የተለያዩ ለውጦች ነበሩት ማለት ነው። ላይክ ዋንጫውን ይበላል ብለው ብዙ ሰው በጉጉት የጠበቀው ብዙ የመሻሻል ነገር አለበት። አሪፍ ተጫዋች ሆኖ ነበር ማለት ነው። ላይክ እንደ ድሮ በጣም ተወዳጅ ቲም ነበር ማለት ነው አርሰናል እና ሳላደንቅ ማላልፈው ግን አድናቂዎቹን ላይክ ደጋፊዎቹ ምናምን ማለት ነው ተስፋ ለመቁረጣቸው እስካሁን ድረስ በቃ ስለሚወዱት ጧት እንደነገርኳችሁ የሆነን ነገር ስትወዱ ከልባችሁ ምናምን ስታደንቁ እስከነ ችግሩ ነው በቃ የምትቀበሉት ማለት ነውና እስካሁን ድረስ ምናምን እንደዚህ ሳያሸንፍም ሲቀር ምናምን እየተናደዱ ምን እያሉም ግን መደገፋቸውን ይቀጥላሉ ማለት ነውና ጎበዞች ናቸው ደጋፊዎቻቸው ማለት ቢያንስ ለደጋፊዎቻቸው ሲሉ እንኳን እንትን ዋንጫ መብላት አለባቸው። እና እንግዲህ ኔክስት አይታወቅም ደግሞ የነሱ ሊሆን ይችላል ብቻ ለዛ ያደርሰን እንጂ ገና 7 ጨዋታ ምናምን ሁሉ አላሉና እንግዲህ ያንን ደግሞ የሚበላ ያደርገው። ቅመሟዬ ደግሞ ንጉስሽን በቃ እንደዚህ የሆነ ነገር እያደረግሽ ማሳቅ ማስደሰት መቻል አለብሽ ማለት ነው። በዚህ ሰዓት ትሪትመንት ያስፈልገዋል ብሩኬ። ምክንያቱም ከዛ ሙድ እንዲወጣ ማለት ነው። ከዛ ከትላንትናው ከሚያስጠላ ሙድ እንዲወጣ ትሪትመንት ያስፈልገዋል። ስለዚህ ዛሬ አንቺ ነሽ ትሪት ማን ነው እሱ ነው ትሪት የሚደረገው። ስለዚህ አንቺ ነሽ ትሪት ማድረግ ያለብሽ ማለት ነው። ከዛ ሙድ አውጥተሽ እንደዚህ እያሳሳቅሽ ምናምን ጥሩ ነገር ደግሞ ወደኛ እንደምታደርሱን ተስፋ እናደርጋለን። እንግዲህ ዛሬ ሊመጡም ይችላሉ ላይመጡም ይችላሉ ምናልባት ብቻ ግን እንጠብቃለን ማለት ነው። እናንተ ዛሬ ዝናብ እየጣለ ነውና ዱባይ ማለት ነው እኛ ሰፈር ዝናብ እየጣለ ነው። በነገራችን ላይ ዝናብ ሲጥል
የትኛውን ቦታ ላይ ታውቃላችሁ ሰፈር ሁሉ ይለያል አንዳንድ ጊዜና እኔ አሁን ቻርጃ ነኝ ያለሁት ማለት ነው ዱባይ። በጣም እየዘነበ ነው ምናምን ማሻአላህ በጣም እየዘነበ ነው። ከዛ ክረምት ነው የመሰለኝ ምናምን በቃ ከጧት ጀምሮ እስካሁን ድረስ ዘግቷል ምናምን በደንብ እየጣለ ነው ማለት ነውና ተኙ ነው የሚለው ነው የምላችሁ። የስራ ሞራል ምናምን የለም። እና ጧት ምናምን ስራ ከጨረስኩ በኋላ ተመልሼ ረፍት አደረኩኝ ምናምን እና ወይኔ ደስ ሲል ግን ዝናብ እየዘነበ መተኛት ማለት ነው። ሀይሚዬ ዛሬ ምን ብላ ነው ሸር ያደረገችው? የእንቅልፍተኞች ማህበር ነው ያለችው። ስለዚህ እኛም ራሱ ማቋቋም ሳይኖርብን አይቀርም እና አብረውኝ ያሉት ጓደኞቼ ምናምን ተኝተው ነበረ ማለት ነው። ተኝተን ነበር ምናምን ሰዎችም ተኝተዋል ታውቃላችሁና ስራም በቃ እንዴት ብለን እንትን እንበል ማለት ነውና በጣም በደንብ እየጣለ ነው ማሻአላህ። የኛ ሀገር ክረምት በሉት በቃ ክረምት ነው የመሰለኝ። የምሬን ነው የ2 ወሩ ክረምት የለም እሱን ነው የመሰለኝና በደንብ እየጣለ ነው ማሻአላህና በዝናብ ቆሎ መብላት እንደዚህ መተኛት ምናምን እሳት እያነደዱ ይሆን አለ አይደለ እንደዚህ አይነት ሙድ ደስ ይለኛል። በጣም ነው ደስ የሚለውና ከዛ በቃ ሰዓት ሳይ እንዴ ምንድነው ምናምን ብዬ ተነሳው ማለት ነውና ውዶችዬ በእናንተም እየዘነበ ነው ወይ አላቅም ብቻ ዱባይ ላይ እየዘነበ ነው ማሻአላህ። ለማንኛውም ሰላማችሁ ብዝት ይበልልኝ በያላችሁበት። ብሩኬም ደግሞ በሙዚቃ አድርጎ ምናምን ፖስት አድርጎታል የትናንትናውን ፎቶውን ያርሰናልን እንግዲህ ቲክታክ ላይ ማለት ነው። ግማሾቹ እያጽናኑት ነው አይዞን እያሉት፣ ግማሾቹ ደግሞ እንደዚሁ እንደነ ሚፍታህ ያሉ ልጆች ደግሞ ይስቃሉ ምናምን። ብቻ ለአንዱ ደስታ ለአንዱ እኔ እኮ ይገርመኛል የሆነ ነገር እንትን ስትሉ ለአንዱ ደስታ ለአንዱ መከፋት ነውና ብቻ አይዞን። ትናንትና አሁን ሲቲ ቢሸነፍ አርሰናሎች በቃ ቀውጢ ነበረ ቲክቶኩ ምናምን። ደግሞ ደጋፊዎቻቸው ራሱ ኢነርጂያቸው ይለያል። ላይክ እንዴት ነው በጣም ነው የሚደሰቱ የነበረው። ቲክቶክ ጥልቅልቅ ነበር የሚለው በእርግጠኝነት ማለት ነው። ደግሞ ይሄ ዋንጫ ምናምን ስለሆነ ላይክ ግን ትልቁ ዋንጫ አይደለም አሉ ይሄ ማለት ነው። እና ገና ነው አሉ ይሄ ሻምፒዮንስ ምናምን የሚባለው ምንድነው እሱ ገና ነው አሉ። እና ይሄ ዝም ብሎ ኖርማል ነው እያሉ ነበረ። ያን ነገር የሚበሉ ያድርጋቸው ደግሞ ማለት ነው። እና አርሰናሎች አይዞን ነው የምላችሁ። ግን እነ ሀሰን እነ ሚፍታ ነፍሳቸው አይማርም። ትላንትና እንዴ ልጁን እኮ ተባብራችሁ ደግሞ ያ ኤፍሬም ራሱ ከብሩኬ ጋር ነበር የአርሰናል ደጋፊ ነበር። እንግዲህ ሸቤ ገብቷል ምናምን እያሉ እያለቃቀሱ ነው። ህያብም አይታችኋታል ምናምን እህቴ ታገተችብኝ ምናምን ነገር እያለች ነው ዩቲዩበሮች። እሱ ነገር ግን አንዳንዶቻችሁ እውነት መስሏችኋል፣ ግን እኔ እውነት ነው ብዬ አላስብም። ጀስት እንደዚህ ዝም ብለው እኛን ለማሳመን ያክል ነው ለግርግሩ እንጂ ለስራው ድምቀት እውነተኛ ነገር የእውነት ታስሮ ምናምን አይደለም። ሲቀጥል ደግሞ ህያብ ናት ያሳሰረችው መሰለኝ። ያቺ ልጅ ናት ምናምን ብለው አስበው ነበረ ግማሾቹ፣ ይቺ አዲሷ ልጅ ማለት ነው። ግን ህያብ እንደሆነች ያሳሰረችው ተናግራለች ማለት ነው። እንዳያችኋት ባለፈው እንደሰማችኋት ማለት ነው። እኔ መጀመሪያውን ፓርት ብቻ ነው የሰማሁት እና እኔ ክሱን አላነሳም። እሱ ሌላ ወንጀል የሰራው ነገር ከሌለ ከኔ ህይወት ደግሞ እኔን የማይበጠብጠኝ ከሆነ ከኔ ህይወት ከወጣልኝ ምናምን አስነሳለታለሁ አይነት ነገር እያለች ነበረ መሰለኝ። እንደዛ ነው። እና ወዶችዬ ዝም ብለው እኛን ለመሰከስ ነው እንጂ የእውነት ታስሮ ምናምን አይመስለኝም። ግን ደግሞ እንደዛ አድርገው እያወሩ ነው እንግዲህ ጓደኞቻቸው ምናምን ጓደኞቹ በዙሪያ ያሉት ማለት ነው። እና ሀሰንም እንግዲህ ይሄን ነገር አለመስማት አለማየት ጥሩ ነገር ነው። እንግዲህ እዛው አብሪኮ ምናምን የሚባለው ልጅ ታውቁታላችሁና ነገረው እዛው እስር ቤት እያለ ነገረው ምናምን እያለው ነበር ሀሰን ማለት ነው። ደግሞ ታውቃላችሁ ሀሰን የማንቸስተር ደጋፊ ነው፣ ማሂ ደግሞ የአርሰናል ነች። ብዙ ካፕሎች ግን ማለት ነው ተቃራኒ ናቸው። ለምንድን ነው አብዛኛው የማያቸው ተቃራኒ ናቸው? ላይክ ካፕሎች ፍቅረኛሞች ማለት ነው። አንዳቸው የአርሰናል ይሆናሉ፣ አንዳቸው የማንቸስተር ይሆናሉ። ለምን እንደሆነ አላውቅም። አንድ አይነት ብዙ ጊዜ አላይም። ላይክ ተቃራኒ ነው ብዙ ጊዜ የማየው ማለት ነው በኳስ ደረጃ። ለምንድን ነው እንዴ? እኔ አሁን ማንቸስተር ደጋፊ ባል ካለኝ ምን አገባኝ? እኔ ማንቸስተር ሆናለሁ። ግን አይሆንም እንደዛ አይሆንም። ላይክ የምትወዱትን ነገር ትታችሁ ወደ ሌላ ሙቭ ማድረግ ይከብዳል አይደለ? እና ብቻ ይመቻችሁ ውዶችዬ።
አብዛኛውን የማየው ነገር እንደዛ ስለሆነ እኮ ነው። አሁን አንዳቸው ሲያለቅሱ አንዳቸው ማንቸስተር ሲያሸንፍ የማንቸስተር ባልየው ማንቸስተር ደጋፊ ከሆነ ይዘላል። ማን ነው ልጅቷ ደግሞ ፍቅረኛው ደግሞ ትተክዛለች ማለት ነው። ፍቅረኛው ደግሞ አርሰናል ሲያሸንፍ ትጨፍራለች፣ እሱ ደግሞ ይተክዛል ማለት ነውና እንደዚህ አይነት ነገር ነው ብዙ ጊዜ የማየው። ይደብራል፣ ግን ተቃራኒ ሲሆን ይደብራል። ተመሳሳይ ቢሆን ደስ ይላል። ምክንያቱም አንድ ላይ ሲያሸንፍ መጨፈር፣ አንድ ላይ ሲያዙንም ደግሞ አንድ ላይ ሲያዙኑ ደስ ይላል አይደለ? ነው በኳስ ደረጃ እንኳን ተቃራኒ ነው ብለው ነው። ለማንኛውም የሚመቻችሁ መልካም ቀን ይሁንላችሁ፣ መልካም ምሽት። ቅመሟዬ እንግዲህ ተናፍቃ ነበር በቲክታክ መታልናለች፣ ዛሬ ጀምረዋለች ማለት ነው። እንደዚህ ከስንት አንድ ቀን ብቅ ስትል ደስ ይላል። ይመችሽ ሀይሚዬ፣ መልካም ምሽት ይሁንላችሁ። ባይ ባይ።